እኛ የጠየቅነው ግን አሁን ስለምንድን ነው? ስለ ጭንቅላቱ ነው። ስለዚህ መወለድና ለመወለድ አይገናኝም ከጠየቁ ጥያቄ ጋር። ቀጥል። አይ ቀጠልኩ እኮ እኔ። ከመጽሐፍ ውጭ ሌላ አስተምሮ ተምረህ ሌላ ነገር መተግበር ትችላለህ። አንተም መጽሐፍ ቅዱስን የተሰጠን ነው የምትከተለው፣ እኛም ቁርአን የተሰጠን ነው የምንከተለው። ስለዚህ ከቁርአን ውጭ ያፈነገጠ ነገር አንከተልም ማለት ነው። ቁርአን ላይ የተገለጸ ነገር ካለ ግን እንከተላለን። ሀቢብ ይሰማል። ስለዚህ ቁርአን ግልጽና የተብራራ ነው ብለህ ግን ታምናለህ? ግልጽና የተብራራ ነው በስተክል። ምክንያቱም እዛ ላይ የተገለጸ ነገር በሙሉ ፉአድ ተመለስ አለም ሙጣ ይኸው ለምን መሰለህ ማመሳከሪያ እንደኔ አይነት እምነት ያላቸውን መጠየቅ ትችላለህ። መልካም እሺ፣ አይ ችግር የለውም ተስማማን። ቁርአን ግልጽና የተብራራ ከሆነ ግልጽና የተብራራ የታየ ነገር ነው። ያ ግልጽና የተብራራ ነገሮቹ ሁሉም ያብራራ ነው አይደለ? አዎ፣ ስለ ሁሉ ነገር ቁርአን ላይ ተዘግቧል። እሺ፣ የምታምነው ብቻ መጠይቀህ። ኦኬ፣ ስለ ሁሉ ነገር ተዘረዝሯል። እምነት የሆኑ ነገሮች ተብራርተዋል። መልካም። ስለ ኢሳ ምን ብለህ ነው የምታምነው? ነብይ መሆኑ። ሌላስ? ስለ ኢሳ አለይሂ ሰላም ሲጀመር ቁርአናችን ላይ የሚለው እሱ ነብይ እንደሆነ ብቻ ነው። ሌላ ነገር አሁን እና ያለው እንዴት ነው የሚሆነው? ኢሳ አሁንማ የለም በህይወት የለም። አንተ ስታስብ ነቢያቶችን ማየት ትችላለህ እኮ። በህይወት የለም ስትል ምን እያልክ ነው? አሁን ሞቷል አይደለም። በህይወት ማለት ለሰው ልጅ አይታይም ማለት ነው። ገባ አይደለ? ምን? ስለዚህ እሱም አላህ እኩል ነው እያልከኝ ነው? አላህ ቅድም አይታይም አልክ፣ አሁን ደግሞ ኢሳም አይታይም ለሰው ልጅ አልክ። ከአላህ ጋር አንድ ነው ማለት ነው። ለአንተ ገብርኤል እንደማይታየው ሁሉ እሱም ለእኛ አይታይም። ነቢያቶች በሙሉ አይታዩም እኮ። ስለሱ ያለህን እምነት ንገረኝ ነው ያልኩህ። ኢሳ ተመልሶ ይመጣል ብለህ ታምናለህ? ነቢይ ኢሳ አለይሂ ሰላም ሁሉም ነቢያቶች የሚመጡባቸው ጊዜያቶች አሉ። ፈጣሪያችን አላህ ሱብሃነሁ ወተዓላ ቁርአን እኔ ስለ ኢሳ ነው የጠየኩህ። ኢሳ ተመልሶ ይመጣል ወይ? ነገርኩህ እኮ። ለምንድን ነው የማይመጣው? የመጨረሻ ዘመን ማብቂያ ላይ ይመጣል። ኦኬ፣ ለምንድን ነው የሚመጣው? አንተም ስትሞት ክርስቲያንም ሲሞት ለምንድን ነው የሚመጣው? አዳምጠኝ። አንተም ስትሞት ሁሉም ከሞቱ በኋላ ስራውን ለመተግበር ነው። ነቢያቶች ይኸውልህ መሰለህ፣ ሁሉም ከሞቱ በኋላ አብሮ ነው የሚመጣው ከሁሉም? ቆይ አይደለም፣ አብሮ ነው ከሌሎቹ ጋር የሚመጣው? ይኸው ነገሩ አብሮ መጨረሻ ዓለም ላይ ከሌሎቹ ነቢያት ጋር አብሮ ነው የሚመጣው? አዋ እንደሱ ይኸውልህ፣ ነቢያቶች ሲጀመር አንደኛ ተልኳቸው ምን መሰለህ? ላስተምሮትና ራእዮችን ለመግለጽ ብዙ ነገሮችን ለመፈጸም ነው። ነቢያቶችን እንደማናያቸው በሙሉ ማለት ነው። ስለዚህ ቆይ ሀቢብ እሺ፣ እየሰማሁ ነው። ኢሳ በመጣበት ሰዓት ላይ ሞቶ ነበር ማለት ነው? ሞቶ ነበር ማለት ነው? ማን የመጣሳለ አዳምጤ፣ ለምንድን ነው ጥያቄ የምቀይረው? እኔ እኮ ያልኩት ሁሉም ነቢያቶች የራሳቸው ስራ አላቸው። ልክ ይኸውልህ አዳምጤ፣ እስራኤል ነፍስ እንደሚወስደው ሁላ የአንተ ገብርኤል ምንድነው ጠላቶችን እንደሚገለው ሁላ ሁሉም ነቢያቶች የራሳቸው ስራዎች አላቸው። ገባ አይደለ? ነቢያችን የሱ ነው የሚቆራረጠው። አዳም ያንተ ነው። የማንኛው የሚቆራረጠው? ሴና እኔ አልሰማም። እኔ አልሰማም። እሺ ቀጥል፣ አዳምጣለሁ፣ ችግር የለውም። ምንም ይኸውልህ የተጣራ ነገር ነው። የጠየቀኝን ጥያቄ በስተክል እየመለስኩ ነው። ከእንደገና መጠየቅ ትችላለህ። አዳምጠኝ። ተምሳሌትና ምሳሌ ነው የሰጠው አይደል? መቼም አንተ ምሳሌ ሳሰጥ ምንም ነገር መናገር አይችልም አይደል እኮ። ስለ ኢሳ ስለ ሰው ሲጠይቅ ለምን ስለ መላእክት ነግረዋለህ? ኢሳ ተመልሶ ይመጣል ወይ? ኢሳ ሰው አይደለም። አዳምጠኝ፣ ነብይ ነው። ኦኬ፣ ኢሳ ሰው አይደለም። እናመሰግናለን። ኢሳ አለይሂ ሰላም ነው። ገባ አይደለ? እናመሰግናለን። በቃ ኢሳ ሰው አይደለም። እኛ የምንላችሁ ሙስሊሞች ይሄንን ነው። ኢሳ ሰው አይደለም።
ኢሳ የአላህ ቃልና መንፈስ ነው። እሱ ነቢይ ቢሆንም የአላህ ቃልና መንፈስ ነው። የአላህ ቃልና መንፈስ ደግሞ ፍጡር አይደለም። አደም ፍጡር አይደለም። ፊዳ ከኛ ስለ አደም ስለ ኢሳ አንዴ ፊዳክ ተረጋጋ። ቆይ አንዴ ይጨርስና ይቀጥላል። ችግር የለውም። ሌላም ጠይቀኛል። ጠይቀኝ፣ እየጠበቁ ነው። ኦኬ፣ አይ ችግር የለውም። አንዴ ኦኬ። አሁን በዚህ የቁርአን አንቀጽ መሰረት እኛ የምንጠይቀን ጥያቄዎች ከቁርአን ታሳየናለህ። ለምሳሌ እምነት ብለህ እኛ በነገራችን ላይ ቁርአን እያንዳንዱ ነገር ብትጠይቁ መልስ እንደሚሰጣችሁ ነው የሚናገረው። ቁርአኑ የትኛውንም ነገር ብትጠይቁ ከዛው ከቁርአን ማግኘት እንደምትችሉ ይናገራል። አንዴ ከቁርአን ውጭ ያመጣው ነገር ካለ ነው እንጂ ቁርአን ውስጥ ያለ ነገር ብታመጣ ሁሉም ሙስሊም ማንኛውም ሙስሊም መፍትሄ ይሰጣል። አይደለ? ሃይማኖት ብለህ የምትተገብራቸው ነገሮች ነው የሚጠይቅህ። ሃይማኖት እምነት ብለህ ያስካቸውን ነገሮች እጠይቃለሁ። ከዛ በኋላ አንተ ከቁርአን ትነግረኛለህ። ሉክ አሁን ምን ይላል መሰለህ? መጽሐፉ ለሁሉ ነገር አብራሪ ምን ይላል? ለሁሉ ነገር አብራሪ። ስለዚህ ቁርአን ያላብራራው የቀረ ነገር አለ? ምንም የቀረ ነገር የለም። ቁርአን ያላብራራው ምንም የቀረ ነገር የለም። ኦኬ፣ መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ ያወረደ ነው ይላል። ስለዚህ ቁርአን ለእያንዳንዱ ነገር የሚያብራራ ነው ማለት ነው አይደል? አዎ። ኦኬ፣ እሺ። ቅድም ወደ ቁርአኑ ላይ አሁንም ልንገርህ በስተክል ቁርአኑ ላይ አልተገለጸም። ቁርአን ላይ አንዴ እንደዛ ታምናለህ አይደል ወይስ አታምንም? አላህ ጭንቅላት አለው ብለህ ታምናለህ ወይስ አታምንም? ከመጀመሪያው እያጠራን ምክንያቱም አላህ ጭንቅላት እንዳለው ታምናለህ። ይሄን ዓለም አይፈጥርም ነበር። ገባ አይደለ? ኦኬ፣ እሺ ገብቶኛል። አላህ ጭንቅላት ከሌለው ችግር የለውም አይፈጥርም እያልክ ነው። በጣም ጥሩ። ኦኬ፣ ስለዚህ አላህ ጭንቅላት አለው የሚል ወሬ አቀየር። ወንድሜ ተረጋጋ እንጂ ሀቢቢ ያልከውን ነው እኮ ያብራራሁት። አንዴ ችግር የለም። ኦኬ፣ አላህ ጭንቅላት ስላለው ነው ይሄን ሁላ ፍጥረት የፈጠረው። አላህ ጭንቅላት ስላለው ነው። ቆይ አንዴ፣ አላህ ጭንቅላት ስላለው ነው ይሄን ሁላ ፍጥረት የፈጠርከው አይደል ያልከው? ስለዚህ ጭንቅላት ከሌለው አይፈጥርም ማለት ነው እኮ። በቃ ጭንቅላት ከሌለው አይፈጥርም። አሁን ወንድማችን እንደነገረን አላህ ጭንቅላት ስላለው ነው ሁሉን ነገር የፈጠረው አለ። ጭንቅላት ከሌለውስ አይፈጥርም፣ ፈጣሪ አይደለም። ስለዚህ የቁርአኑ አላህ ጭንቅላት እንዳለው ከ114ቱ ምዕራፍ አንድ ማስረጃ አስተ ፍላጎትና ተስፋ ወደ ፖሊሲና ስትራቴጂ የሚቀይሩ የሀሳብ መፍለቂያዎች እንደሆኑ እኔ እኮ ላቀዘቅዝለን ነበረ ላቀልለት ነበር ስለ ኢሳ የጠየቅኩት። ልጁ ግን ወደዛ መስሎ አሁንም ወደ ጭንቅላት ውስጥ ከተተ። አዳምጠኝ መለስኩልህ እኮ በስተቀር ከዚህ በላይ ማስረጃ ኢማጂን ራሴ የሰራውን እሱ የሰራውን ፕሪሚሲስ ብቻ አዳምጡ። አላህ ጭንቅላት ፈጣሪ ሆነው ነገርን ሁሉ የፈጠረው ጭንቅላት ስላለው ነው። ጭንቅላት ከሌለው አይፈጥርም ማለት ነው በኢምፕሊኬሽን። ስለዚህ አላህ የቱ ጋር ነው ጭንቅላት አለ ብሎ ከ114ቱ ምዕራፍ ውስጥ የተናገረው? ምን ነው ጭንቅላት አለ ማለት? አላህ ጭንቅላት አለ ብሎ የተናገረው ከየትኛው የቁርአን ምዕራፍ ላይ የትኛው አንቀጽ ላይ ነው? ወለም ያዳምጠኝ እኮ ምን እንዳለ ከሌላ አላህ ፈጣሪ አይደለም ማለት ነው። ካልተገለጸ አንደኛ ቁርአን የተብራራና ግልጽ ነው የሚለው ፉርሽ ይሆናል፣ አይሆንም። የአላህ ቃል ሐሰተኛ ይሆናል። ሁለተኛ አላህ ፈጣሪ አይሆንም። ለምን? ጭንቅላት የሚለው ቁርአን ስላልተገለጸ ማለት ነው። ትክክለኛው መልስ እኮ ነገርኩህ። አንተ ነው እኮ እጅ ያለው በደንብ ግልጽ አድርግላቸው። እጅ ያለው አላህ እግር አለው ብለው ያምናሉ። ጭንቅላት አለው ወይ ነው የክርስቲያን ጥያቄ። አሳየን፣ እጅ እግር መኖሩን አሳየን ቁርአናችን ላይ። እጅ እንዳለው አታምንም አለ። የአንተን እምነት አሳየን ትለናለህ እንዴ? እና በቃ ታዲያ አሳየው። እኔ እኮ ግርም 37 አዳምጠኝ። ለምንድን ነው ሁሌ እኛ የምጠይቁን? እስቲ እኛን እንድንጠይቃችሁ እጅ እንዳለው ላሳይህ። ከዛ አንተ ደግሞ ጭንቅላት አለ ያልከኝን ታሳይኛለህ። ያ ምን ይላል? ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? ስለዚህ አላህ ስንት አለው? ሁለት እጅ አለው ማለት ነው። ስለዚህ አንተ ደግሞ ጭንቅላቱን ማስረጃ አስጠይቅ ከቁርአን። ሀቢቢ ማስረጃ የለም ወይስ
ተረጋጋ እንዴ አብዱላህ። ሀቢቢ እኔ ሳቀዘቅዝለት እኮ መለስኩ እያለ ማሆን እንትኖት መልሱ ይገባል። እኔ ላረግብልህ ነበር ለአንተ አዝኝ። አምላክ ጭንቅላት እንደሌለው ከምትናገር ቢያንስ እኔ ነቢይ ብታምነው ባወራ ይሻላል ብዬ ነበር ወደዛ ሰርኩ። ወንድሜ እሱን ተውና እኔ ጠይቀኝ። አብዱል አንተ ማሳየት ትችላለህ? አስተምሮቱ ራሱ እኮ እየነገረ ምንድነው ማሳየው? መጀመሪያ እኮ ማሳየት የሚባል ነገር እኮ የለም እዚህ ጋር። አላህ Subhanahu Wa Ta'ala እጅ አለው፣ ግን የሰው አይነት እጅ አይደለም ያለው፣ ለራሱ የሚመጥን አይነት እጅ አለው። ኦኬ እኔ ማን አይነት እጅ አለው ብዬ አልጠየቅኩህም። ጭንቅላትስ አለው? አላህ Subhanahu Wa Ta'ala አለው፣ ግን ለራሱ የሚመጥን አይነት ነው፣ የሰው አይነት አይደለም። ያስባል ምናምን ብለህ ልትጠይቀኝ አትችልም ስለ አላህ። ኦኬ አያስብም፣ ችግር የለውም፣ አልጠየቅህም። አያስብ ጭንቅላት አለው የሰው አይመስልም ብላል። አላህ Subhanahu Wa Ta'ala የራሱ የሆነ ልቅናና ክብር ያለው፣ ችግር የለውም። እሺ ያስባል አያስብም የሚባለው የሰው ልጅ ነው እንጂ አላህ አይደለም። መልካም እሺ፣ ቆይ አዳምጥ፣ ተስማማውልህ። እሺ እጅ አለው የሰው አይመስልም፣ ጭንቅላት አለው የሰው አይመስልም ብላል እኮ። የሰው ማይመስል ጭንቅላት እንዳለው ከ114ቱ ምዕራፍ ውስጥ እስቲ ጭንቅላት የሚለውን አሳየን። ይኸው ቅድም እኮ ልጁ አሳየህ እኮ ሁለት እጆች እንዳሉት አላህ Subhanahu Wa Ta'ala ጭንቅላት አለው ብለህ የጠየከኝ አንተ ነህ እንጂ እኔ ጭንቅላት አለው ብዬ እኮ አልመጣሁም። አንተ ጭንቅላት አለው ስትለኝ ደግሞ አዎ አለው። አንተ እኮ አልክ እኮ አሁን ነው አልኩ። አንተ እኮ አልክ። አንተ ነህ እኮ አለው አልከን። ኖ አታስቀይስ። መጀመሪያ ያልከው ቆይ ራስህ ነው ያልከው። አላህ ጭንቅላት አለው ያልከኝ ራስህ ነህ። እኛ ጭንቅላት ጥያቄን የጠየቅነው አላህ እጅ ካለው ጭንቅላት ሳለው ወይ ስንል አዎ አለው አልከን። ለሱ የሚመጥን አልከን። ካለው አሳየን። ከ114ቱ ምዕራፍ ውስጥ ጭንቅላት እንዳለው አሳየውን አለን ተባልክ። ትሰማለኛ? ቀጥል አብዱል ሐሚድ። አዎ ይሰማል። ጥሩ ነው አለው። አላህ እጅም ሁሉም ነገር አለው፣ ግን ለሱ የሚመጥን ነው ያለው። ይሄንን እንዳለ ማስረጃ አሁን ላይ ስላልያዝኩት ነው። ማስረጃ አለው፣ ችግር የለውም ሌላ ጊዜ። አሁን ግን በሌላ ርዕስ መወያየት እንችላለን። ኦኬ እሺ እንታውልህ። ይሄንን ማስረጃ እንደዚህ መጠየቅ እኔ ላመጣሁት ነገር ነው እንጂ አብዱል በፈበረከው በፈጠርከው ነገር ማስረጃ ብለህ ማፋጠጥ አትችልም። ለምንድን ነው የምታለቃቅሰው? ቆይ ተረጋጋ። እኛ ስለ እስልምና መወያየት የምንችለው ጎበዝ። ያላ ጭንቅላት መሰረታዊ አይደለም። ያላ ጭንቅላት መሰረታዊ አይደለም። በእስልምና መሰረት ምንድን ነው እሱ? ቂጥ ማጠብ አይደለም? ውዱ ማድረግ። ሰውዬ ወደ ሌላ አትሂድ። እኔ እንደዛ አላልኩም። ስንት ማግባት? ቆይ አንዴ። ያላ ጭንቅላት መሰረት አይደለም። ልብ በሉ። ያላ ጭንቅላት መሰረት አይደለም። ውዱ ማድረግ፣ ቂጥ ማጠብ ግን መሰረት ነው። ስንት ማግባት መሰረት ነው። እንዴት ወሲብ ማድረግ መሰረት ነው። አፍንጫ ውስጥ ውሃ መጨመር መሰረት ነው። ሱሪ ማሳጠር መሰረት ነው። ሀጅ ማድረግ መሰረት ነው። ከሙሐመድ ቤት ውጡ ማለት መሰረት ነው። አቡላብን ሚስትና አቡላብን መርገም መሰረት ነው። ክርስቲያኖችን መርገም መሰረት ነው። አይ አትባልጋ፣ በስነ ስርዓት አውራ። የምታወራ ከሆነ በርበራው እንደ መጀመሪያ የሱን ተቀበለ ታጭበረብራል። ሰውና አይደል አንተ ስላላ ጭንቅላት እያወራን ስለ መሰረት እናውራ፣ መሰረት ስለሆነ ነገር እናውራ ይለኛል እንዴ? ስለ አምላኩ ጭንቅላት እያወራ ምናምን ብለህ አታስቀይም። አውሾዩ ሎክ አንተ ነው ስለ አቡላብ አዳምጥ። እኛ ጭንቅላት እግር ምናምን ብለን ወጣው ለአላህ አዳምጥ። ራስ አዳምጥ። ስለ አቡላብ ስድብ አንድ ምዕራፍ ሙሉ አለ። ከ114 ውስጥ አንድ ምዕራፍ ሙሉ አለ። አምላክህ እግር እንዳለው እንኳን ቁርአን ውስጥ አልተጠቀሰም፣ ሐዲስ ላይ ነው ያለው። እጁ ነው የተጠቀሰችው። ጭንቅላቱ በቁርአንም በሐዲስም አልተጠቀሰም። ስለ አቡላብ ስድብ ግን ሚስቱ ስለመሳደብ ግን አንድ ምዕራፍ ሙሉ አለ። ስለ አምላክ ጭንቅላት ስንጠይቅህ አላልከን አታመጣም መቼም።
ምክንያቱም መሰረት አይደለም። ስለሱ እግርና ጭንቅላት መናገሩ ለፍጡራኑ አስፈላጊ ባይሆንስ ቁርአን ላይ ነብያችን ሐዲስ ላይ ቢያብራሩ በቂ ነው ለኛ። አላህ Subhanahu Wa Ta'ala በቁርአን ላይ መናገሩ ምንም አስፈላጊ ቁርአን አላለማ። አብዱል ቁርአንህ ደግሞ ሚለውን አንብብ። እሺ ሚለውን አንብብ። ሱረቱን የንም ምዕራፍ ወይንም 16ኛው ሱራ ቁጥር 89 ምን ይላል? አብዱሬ ጣልቃ ትግባ። አንብብ ይሄን ክፍል እስቲ ጣልቃ ትግባ። አብዱሬ ሚታር ተራን ጠብቅ። ኦኬ እንደዚህ ይላል በየህዝቡም ሁሉ ውስጥ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣህን ቀን አስታውስ። መጽሐፉንም በደንብ አስተውል። መጽሐፉንም ለሁሉ ነገር በደንብ አስብ። ለሁሉ ነገር ፓርሻሊ አይደለም፣ ለሁሉ ነገር በግማሽ ወይም በሩብ አይደለም። ሀቢብ የአንተን ቀኬ እኮ እዚህ ጋር መስማት የፈለገ የለም። ለምንድነው ሚታን ስተምስረው? አንተን አይደለም መሬ አንደኛው ባለጌ ነው እንጂ ለማሳል ማይክ ያነሳል። አውርዳው ክርስቲያን ስርዓት እንኳን የሌላቸው ናቸው። በየጌታ ስም የአንተን ቀኬ አሁን ከስር መስማት የናፈቀው የለም። ማይኩን አንስቶ ይስላል። ምን አይነት ባለጌ እንደሆኑ ማለት ነው። በደንብ አስተውል። ላይ ወንድማችን አብዱራይ መጽሐፉንም ለሁሉ ነገር አብራሪ፣ በደንብ አስተውል። ለሁሉ ነገር አብራሪ፣ መሪ፣ እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድን ይላል አይደለ? አዎ ይላል። ጨረስክ? ልመልስ? አንድ የጨርስና ሐሳብህን መልስልሃለሁ። ስለዚህ ለሁሉ ነገር አብራሪ ከሆነ ለሁሉ ነገር በተባለው ስለ አላህ ነገር መካተት አለበት ማለት ነው። ለሁሉ ነገር ነው የተባለው። ስለዚህ ስለ አምላክህ እጅ እንዳለው ነግሮህ እግር እንዳለው ሳይነግርህ ሐዲስ ነው የነገረ። ከአንዴ ልጨርስ ትቀጥላለህ። እሺ እጅ እንዳለው ቁርአኑ ነገረ፣ እግር እንዳለው ደግሞ ሐዲሱ ነው የሚነግረ። ጭንቅላትን በመሀል ረስተውታል እያልንህ ነው። ጭንቅላት የቱ ጋር ነው የተነገረ? ሐዲስ ላይ ወይንስ ቁርአን ላይ? ኢቭን ሐዲሱ ተቀባይ አይደለም። እግር የሚለው ሐዲሱ ተቀባይ አይሆንም። ምክንያቱም ቁርአኑ ሁሉን ነገር አብራሪ ነው ካለ በኋላ ስለ አምላክ እጅ እንዳለው እንጂ እግር እንዳለው አልነገረም። እግር እንዳለው የነገረ ሐዲስ ነውና። ቀጥል። እሺ አሁን በማን መልስልህ? መጀመሪያ በቁርአኑን አንቀጽ ስትጠቅስልኝ አንተ ምን ብለህ ነው የጀመርከው? በሁሉም ህዝቦች ላይ መልእክተኞችን ልከናል እና እነዛ መልእክተኞች አብሳሪና አስጠንቃቂ ሲሆኑ በየውሙል ቂያማ ነገ በአኺራም ደግሞ ምስክር ይሆኑባቸዋል የሚል ሐሳብ ነው ያነሳው። እና ደግሞ አንተንም ደግሞ በዚህ ህዝብ ላይ ላክነህ፣ ቁርአንም ደግሞ ለሁሉም ነገር አብራሪ ስንሆን ላክ ነው ማለቱ አላህ Subhanahu Wa Ta'ala ለዚህ ህዝቡን በተመለከተ በኑሮ ጉዳይ በእያንዳንዱ ነገር በህዝቡን በተመለከተ ነው እንጂ አብራሪ የሆነው ቁርአኑ ስለ አላህ ልቅናና ስለ አላህ ኃያልነትማ እኛ ምን አገባን ሲጀመር ማለት ነው። ግን የውሙል ቂያማ ተነስተህ ፍርድ የሚሰጥህ በዚሁ ቁርአንህ ነው። አንተ ላይ በተወረደው ዛሬ በተወረደው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደው ቁርአን ስለሆነ እኛ የሚፈረድብን የሚያብራራውም ስለዚሁ ዙሪያ ነው እንጂ የውሙል ቂያማ እኮ እኛ ተነስተን የምንጠየቀው እኮ ስለ ኃጢአታችን ስለሰራነው ወንጀልና ስለሰራነው ጽድቅ ነው እንጂ የምንጠየቀው አላህ ስንት እግር አለው ብሎ አይደለም የሚጠይቀን። አላህ Subhanahu Wa Ta'ala ማንን ስታመልክ ነበር ነው ብሎ የሚጠይቀን። እና ስለዚህ መጽሐፉም የሚያብራራው የሚያስፈልጉንን መሰረታዊ ነገሮች በሙሉ እዚህ ምድር ላይ ያሉትን ነገሮች በሙሉ የትኛው መንገድ ሐቅ እንደሆነ የትኛው ደግሞ ውሸት እንደሆነ ያብራራል። እና ደግሞ ቤተሰብህን እንዴት ማክበር እንዳለብህ፣ ጎረቤት እንዴት ማክበር እንዳለብህ፣ የኑሮውን ሁኔታ እንዳለ ያብራራል ነው እንጂ ስለ አላህ ይናገራል አይደለም። አላህማ ራሱ እኮ ነው መጀመሪያም ተናጋሪው። ይሄንን ህግ ራሱ እየደነገገ ያለው እሱ እኮ ነው። ከሱ በፊት እኮ ምንም ነገር የለም። ሲጀመር እኛ የሱ ፍጥሮች ነን። ስለሱ ልቅናና ስለሱ ኃያልነት የመጠየቅም ቦታም መብትም የለንም። ምክንያቱም እኛ የሱ ፍጥሮች ነን። ቁርአን ያብራራል ያለው
እዚህ ምድር ላይ ስለተወረዱ ነገሮች በሙሉ ነው የሚያብራራው። ምድር ላይ ስለ ነብያቶች ከአደም አለይሂ ሰላቱ ወሰላም ጀምሮ እስከ ነብይና መሐመድ ሰለላሁ ዐለይሂ ወሰለም ያሉትን ነገሮች በሙሉ ያብራራል። ይፈረድባቸዋል ያለንም ለዛው ነው። ምክንያቱም ሁሉንም ነገር አብራርቶ ስለጨረሰ አንተ ለምሳሌ ትክክለኛውን መንገድ ደንግጎልህ ሳለ በጠማማው መንገድ ብትሄድ በዚህ መጽሐፍ ይፈረድብሃል። የሚያብራራልህም ስለዚህ ነገር ነው መጽሐፉ፣ ሁሉንም ነገር በተመለከተ ማለት ነው እዚህ ምድር ላይ ስላለ እንጂ የውሙል ቂያማ ተነስተ አላህ እግር አለው ምናምን ተብላ አትጠየቅም። የምትጠየቀው ቀብር ውስጥም ስትገባ ፈጣሪህ ማን ነው መረቡክ ነው የምትባለው መጀመሪያ ማለት ነው። ፈጣሪህ ማን ነው ነው የምትባለው። የውሙል ቂያማም ስለ ጽድቅህና እሺ ጨርስ ወንድማችን እንጂ የምትጠየቀው ስለሌላ ነገር አይደለም። አንዴ ሜቢ በደንብ ሰምታችሁ ከሆነ ከመጀመሪያ ጀምሮ ነው ነጥብ የጣለው። ከመጀመሪያው አስነኝ ጀምሮ ነጥብ ጥሏል። ኦኬ አንድ ሚዩት አድርገው። ምን ብሏል? በየህዝቡም ሁሉ ውስጥ ከጎሳዎች በነሱ ላይ ሚዩት አድርግ። ኦኬ በየህዝቡም ሁሉ ውስጥ ከጎሳቸው በነሱ ላይ መስካሪን የምንቀሰቅስበት አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣብህን ቀን አስታውስ ይላል። ስለዚህ በየህዝቦቹ ላይ ስለተባለ ለዛ ህዝቦቹ መሐመድን እንዳመጣ የሚያሳይ ነው። ስለዚህ በየህዝቡ ላይም መልእክተኛ መላኩን የሚያሳይ ነው ክፍሉ አለን። ትክክል። በየህዝቡ ላይ ከጎሳቸው አሁን እዚህ ውስጥ የሚያዳምጡ ከ5500 በላይ የሆኑ ሰዎች አሉ። የየራሳቸው ጎሳ አላቸው። አማራው አለ፣ ኦሮሞ አለ፣ ከምባታው አለ፣ ሀዲያው አለ፣ ትግሬው አለ፣ ወላይታው አለ፣ አፋሩ አለ። ከጎሳቸው የተላከ ነብይ አለ? ከጎሳቸው የተላከ መልእክተኛ አለ? የለም። የመጀመሪያው የቁርአን ውድቀት ሲሆን እዚህ ጋር ይጀምራል ማለት ነው። ከጎሳቸው ላከን ስለሚል ማለት ነው። በየህዝቡም ስለሚል ማለት ነው። የመጀመሪያው ውድቀቱ እዚህ ጋር ይጀምራል። ታክ ስራ ጠብቅ። ቆሻሻ ነው በእናታችሁ። ሰው እያወራ ለመጠቀም አስወርደው በእናትህ። ምን አይነት ቆሻሻ እንደሆኑ ስርዓት አልበኞች። ቪዲዮ ለመክፈት እኮ ቪዲዮ ለማሰብ ቤት ውስጥ የገባው ታካዳም። ወረፋን ጠብቅ፣ ተራን ጠብቅ። ስለዚህ የመጀመሪያው ስህተት የሚሆነው ምንድነው? እሱ በየህዝቡ ሁሉ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ያለ ህዝቦች ላይ መስካሪ አድርገን የምናመጣበትን ቀን አስታውስ። በየህዝቡ ላይ የሚለው የመጀመሪያው ውድቀት ስህተት ይሆናል ማለት ነው። ሁለተኛው ደግሞ ምንድነው? እሱ ስለ አላህ ምን አገባን አለ። ስለ ህዝቦቹ እንዲናገር እንጂ ስለ አላህ ምን አገባን የምትል ንግግር ተናገረ። ከጎረቤታችሁ ጋር እንዴት መኖር እንዴት እንትን ማለት እንዳለባችሁ ስለዛ ሊያብራራኝ ስለ ነቢያቶች ስላለፉ ሰዎች ሊነግረን እንጂ ስለ አላህ ምን አገባን። ስለዚህ ይህ መጽሐፍ ምንድነው? እሱ ማለት ነው የሃይማኖት መጽሐፍ ሳይሆን የታሪክ መጽሐፍ ነው። ዝም ብሎ ማለት ነው እነከሌ እንደዚህ ያደረጉ እነከሌ እንደዚህ ሆኑ የሚል ነው ማለት ነው። ስለ አምላክ የሚነግርህ ሳይሆን ሰንበዲ የሚባል እንደዚህ እንደዚህ ያደረገ እንደዚህ እንደዚህ ተፈጠረ እንደዚህ እንደዚህ ሆነ የሚል ነው ማለት ነው። ስለ አምላክ ምን አገባን? አምላክ እጅ ኖረው አልኖረው፣ ያኛው አለው ይበል የኛው የለውም ይበል፣ ያኛው እግር አለው ይበል፣ ያኛው ከአርሽ በላይ ነው ይበል፣ ያኛው በቦታ ነው ይበል፣ ያኛው አለ ቦታ ነው ይበል፣ ምን አገባን ስለ አምላክ? ተጎረቤት ጋር መኖርን ብቻ የሚመለከተን ራሱ ያለው ነው። ባይዘ ተጎረቤት ጋር እንዴት መኖር እንዳለብን እንጂ ስለ አምላክ ምን አገባን የምትለዋን ንግግር ራሱ ነው የተናገራት። እጅ ያለውን አልኖረው በዚህም አንጠየቅም የምታመልከው አምላክ። ስለዚህ ቆይ ካድር ቆይ ኦዲየንስ በደንብ ሰምቷል። አምላክ እጅ ኖረው አልኖረው አንጠየቅም፣ አይመለከተንም። ይሄ ያልከው ራስህ ነህ። ምኑ ነው የሚመለከተን ያልከው? ከሰው ጋር እንዴት መኖር እንዳለብን እንዴት እንትን ማለት እንዳለብን ያልከው አንተ ነህ። ስለ አምላክ ምን አገባንም ያልከው አንተ ራስህ ነህ። ዩቱብ ላይ ስላለ ቀጥታ ልናስደምጥ እንችላለን ቪዲዮ መለስ አድርገን ንግግርህን። ስለዚህ ስለ አምላክህ ያልነገረህ መጽሐፍ ከሰው ጋር እንዴት መኖር ምናምን እሱ ብዙ ደራሲዎች በተሻለ ሁኔታ ከዚህ መጽሐፍ በላይ ይጽፋሉ። የሃይማኖት መጽሐፍ አድርገህ መቀበልም አይጠበቅብህም። ስለዚህ ለነገር ሁሉ አብራሪና ገላጭ ነኝ ያለው አላህ ስለ ራሱ ምንም መግለጽ ማይችል ምንም ነገር ተስሙ በዘለለ ምን እንደሆነ እንኳን ማይታወቅ ይሆናል ማለት ነው። ይህንን መጽሐፍ ያመጣው
ያ እምነት የዛ እምነት መስራች መሪው ዋናው ምን እንደሆነ ሃይማኖቱን የመሰረተው ፈጣሪ የተባለው ምን እንደሆነ እንኳን አይታወቅም ማለት ነው። ግዑዝ ይሁን እጅ ብቻ ይሁን እግር ብቻ ይሁን ጭንቅላት ብቻ ይሁን አይን ብቻ ይሁን አይታወቅም ማለት ነው። ምክንያቱም ምን አገባን ብሏልና ነው። ግን ምን ይላል ቁርአኑ ደግሞ ለነገር ሁሉ አብራሪና መሪ ነው። ለነገር ሁሉ አብራሪ ከሆነ ስለራሱ ማብራራት አይችልም ማለት ነው። ስለራሱ ምንም የሚናገረው ነገር የለም። እናመሰግናለን። ያ ስለ ህዝብ በማብራራት ደረጃ ከሆነ በነገራችን ላይ የፍቅር ሲዝምን መጽሐፍ አይታርጉት በደንብ እንዴት መኖር እንዳለባችሁ ይናገራል። እንደዛ ስለተባለ ግን የአምላክ መጽሐፍ አያደርገውም። እንዳለው እፎይ በዓለማውያን ሰዎች የተጻፉ በደራሲዎች የተጻፉ በጣም ጥሩ ጥሩ መጽሐፍቶች አሉ። ሶሻል ላይፍን በደንብ ሊድ እንድታደርጉ የሚረዷችሁ ማለት ነው። አንዴ አብዱራህማን ስለዚህ አንተ ስለ አምላክ የማይነግር መጽሐፍ ነው ማለት ነው። ስለዚህ አንተ አምላክን ሳታውቁ ነው የምትከተለው። አምላክን ሳታውቁ ነው የምትከተለው። አቀናብሮ ያወራው ልክ አይደለም እኮ አሁን እያንዳንዱ ነገር የተናገርከውን ነው እሱ በነገራችን ላይ ደግሞ እንትን እኔ አላህ ስለዚህ ማወቅ አስፈላጊ አይደለም ያልኩት ስለ ሲፋው ነው እንጂ ስንት እግር አለው ስንት እጅ አለው። ኦኬ ስለ ሲፋው ማወቅ አስፈላጊ አይደለም። መቃጨረስ ግን በቃ ስለ አላህማ በመሰረቱ ማወቅ ግዴታ ነው። አንድ የሚተርገው በእናትህ የሚያደርጉት አይሰራ። ስለ ሲፋው ማወቅ አስፈላጊ አይደለም እና ስለ አላህ ባህሪ አስፈላጊ ካልሆነ እየነገርከን እኮ ነው። አንተ የአላህን ባህሪ ማወቅ አስፈላጊ አይደለም። በሃይማኖት መሰረት እንደዛ ሚውት አድርገህ አታውራ። አንተ እንደዛ አላልኩም። ምን ሚውት አድርገህ አታውራ። ስለ ሲፋው ማለት ይኸውልህ መጀመሪያ አባባሌን ተረዳኝ። እኔ ለማለት የፈለግኩት ነቢያችን ሰለላሁ ዐለይሂ ወሰለም አሁን ለምሳሌ ሁለት እጅ አለው ግን ለሱ የሚመጥን አይነት ነው ብሏል። እኔ ለማለት የፈለግኩት እፎይን አሁን እኛን የሚያስፈልገን ነገር ነው ያልኩ እንጂ አላህ ሱብሓነሁ ወተዓላ ስለሱ ማወቅ ስለ እጁና ስለ እንትኑ ማወቅ አስፈላጊ አይደለም አላልኩም። እኛ የሚያስፈልገን እሱን ማወቃችን ነው እንጂ አላህ ሱብሓነሁ ወተዓላ ስንት እግር አለው ስንት እጅ አለው ምን አይነት ነው ብለን ማወቅ ለኛ ምንም አይጠቅመንም ነው። አላወቀውም እኮ አብዱራህማን አብዱል አወቅኩት የምትለው አላህ የትኛውን ነው? ጭንቅላት ያለው ወይንስ ጭንቅላት የሌለው? የሰማው ነው። የትኛውን አላህ ነው ያወቅከው? ጭንቅላት ያለው አላህ ነው የምታውቀው? ጭንቅላት የሌለው? ጭንቅላት ያለው አላህ ነው የምታውቀው? ጭንቅላት የሌለው? ምን ማለት ነው? እንደዛ ማለት ደግሞ እድል ይሰጠን። እሺ የምታውቀው አላህ የትኛው ነው? ጭንቅላት ያለውን አላህ ነው የምታውቀው? ጭንቅላት የሌለውን አላህ ነው የምታውቀው? አላህ ሱብሓነሁ ወተዓላ የተሟላ አካል አለው። ለራሱ የሚመጥን አይነት አካል ያለውን አላህ ነው እኔ የማውቀው። አንድ አላህ ነው እንጂ ጭንቅላት፣ እግር፣ አይን፣ ጆሮ፣ አፍ ብዬ ኦኬ። እንደዛ ከሆነ እስቲ ጭንቅላት እንዳለው አሳየን። ግን የተሟላ አካል አለ አሳየናል። የተሟላ አካላት አሉት ብላል። ቆይ እኮ ለራሱ የሚመጥን የተሟላ አካላቶች አሉት ብላል። ጭንቅላት አለው የሚል እሺ፣ ቁርአን ላይ ያሳየን። እኔ ጭንቅላት አለው ያልከው አንተ እኮ ነህ ሰውዬ። አሟል እንዴ? ምንድነው የምትዘባርቀው? ስለ ጭንቅላት አንተ ራስህ ነው የሚያምህ። በእናትህ አንተ ራስህ ነው የሚያምህ። አፍንጫ ብዬ አላወጣም፣ በአንድ አላወጣም። በአጠቃላይ አላህ ሱብሓነሁ ወተዓላ አካላት በአጠቃላይ አካላት አሉት በሚለው አትዝጋው። ምክንያቱም በአጠቃላይ አካላት አሉት የሚለውንም አሁን ጠይቃለሁ፣ አሊያ ነው እጠይቃለሁ፣ አትመልስም። እስቲል ስለማትመልስ ያለውን አጽድቅ። ኦኬ ያለውን ታዘርጋለህ። የተሟላ ሁሉንም አካላቶች አሉት አልክ። ለሰው ልጅ ይኸውልህ ስማ፣ አሁን አንተ ይሄንን ነገር ያመጣው ሰውን ለማወዛገብ ነው። አሁን ወንድ አንተ ደፋር ከሆንክ ስለሌላ ነገር ብንወያይ ለሰው ደግሞ ደፋር ሰውን ይላል ከስራ አሁን ታብታብ እያደረገ ይማል። ስለ ብልትና የቂጥ ማጠብ ምናምን ነገር ማውራት አልፈልግም ለጊዜው። ሄድና አዲስን አንብብ። አምላክ ጭንቅላት ይኑረው አይኑረው ስለሌላ ነገር እናውራ፣ ስለ አምላክ ያናውራ። ምን ማለት ነው? እፎይ በጣም በሚገርም ሁኔታ አንድ ቪዲዮ ላሳያችሁ። ይህም በተመለከተ አንዱ አላህ እግር አለው ይላል፣ አንዱ የለም ይላል። አንዱ አላህ እጅ አለው ይላል፣ አንዱ የለም ይላል። እርስ በራሳቸው ተንኮታኩተዋል ሙስሊሞች ብሎ ራሱ አንድ ሙስሊም ልጅ የተናገረውን ላሳያችሁ።
በዚህ ምክንያት ማለት ነው ቁርአን ግልጽና የተብራራ ነው በሚለው ምክንያት ሰዎች የተለያየ ሐሳብ በመያዛቸው ምክንያት እስልምና ተንኮታክቷል። ለምን? የሚያነቡት አንድ አይነት ቁርአን ነው፣ ግልጽና የተብራራ ነው ይላል ቁርአኑ። ነገር ግን ያ ግልጽና የተብራራ የተባለው ቁርአን የሚናገረው ነገር ጥቂት ስለሆነ ሙስሊሞች እርስ በራሳቸው ተንኮታክቷል። አዳምጡት። እርስ በርሱ ውጥንቅጡ የወጣው ህይወት ላይ ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህ ነው ማህበረሰቡ ሙስሊሙ ኡማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አንድ ቪዲዮ እንደተሰማኝ እሱ ራሱ የተናገረውን እፎይ ኧረ ምንድን ነው ዛሬ? ተረጋጉ፣ ተራ ጠብቁ ፕሊስ። ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህ ነው ማህበረሰቡ ሙስሊሙ ኡማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አንድ እግር አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አላህ ከዓርሽ በላይ ቁጭ ብለዋል ካልክ ካፍር ነህ፣ አላለም ካልክ ካፍር ነህ። አላህ ይወርዳል ካልክ ካፍር ነህ፣ አይወርድም ካልክ ካፍር ነህ። ይሮጣል ካልክ ካፍር ነህ፣ አይሮጥም ካልክ ካፍር ነህ። ፈሁም ፊ አምር መሪጅ እርስ በርሱ የሚንኮታኮት የሆነ እርስ በርሱ የተጣረሰ ውጥንቅጡ የወጣ ኮምፕሊኬትድ በሆነ ሀያት ነው ያሉት ይላል። ያ እንግዲህ ግልጽና የተብራራ የተባለውን ቁርአን እየተከተሉ ግልጽና የተብራራ ነው፣ ነገሮችን ሁሉ የሚያብራራ ነው። ኢቭን ሌሎች አብራሪ ሰዎች እንኳን አያስፈልጉትም የሚል ቁርአን እየተከተሉ እንደዚህ እንኩትኩታቸው የወጣ እምነት ነው እየተከተሉ ያሉት። አዳምጡት ቀጥሎ የሚለው መልከዘቡ ቢልሐቅ ለማ ጃአሁም ከጌታቸው እውነት ሲመጣላቸው ስላስተባበሉ። ማስተባበል ማለት ክርስቲያኖች ቁርአንን ተቀበሉ ሲባሉ አይ ቁርአንን አንቀበልም የጌታ ቃል ነው ብለን ብለው በንግግር ተናገሩ። እሱ ብቻ አይደለም፣ አይ ተቀብያለሁ ብለህም ካልተቀበልከው እንደዛ ነው፣ ካስነወርከው እንደዛ ነው። ሙሉ ነው ሲል አይ ሙሉ አይደለም፣ የተዘረዘረ ነው ሲል አይ አይደለም አልተዘረዘረም፣ የተብራራ ነው ሲል አይ አልተብራራም፣ መድኃኒት ነው ሲል አይ መድኃኒት አይደለም፣ ራሱን ችሎ መቆም የሚችል ብቸኛ ጥመት የሚባል ነገር የለውም እያለ ወለም የጀዐል ለሁ ዒወጃ ለቁርአን ምንም መጣመምን ነገር አላህ አላረገበትም እያለ ቁርአንን ብቻ ከተከተልክ ትጠማለህ ይላል። ያ ረቡል ዓለሚን አላሁ ሱብሓነሁ ወተዓላ ቁርአንን ብቻ ብንከተል እንጠማለን? ነቢዩ መሐመድ ምንድን ነበር የሚከተሉት? ቁርአንን ብቻ አልነበረምን? እንዴት ነው ደፍራችሁ የምትናገሩት? የንግድ ቁርአንን ብቻ በመከተልህ ትጠማለህ። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ቁርአንን ብቻ አልነበረም ወይ የሚከተሉት? አሁን እኛ ቀጥሎ ከዚህ በኋላ ይህን ጥያቄ እንጠይቃለን ማለት ነው። ኦኬ፣ የሚከተሉት አንድ ቁርአን ነው። ቁርአኑ ግልጽና የተብራራ ነው። አንዱ እጅ ያለው ይላል፣ አንዱ እጅ የለም ይላል። ኦኬ፣ እንደዛ ከሆነ አላህ እዚህ ጋር ምን እያለ ነው? አሁን እንዳለ የሚለያዩበት ነው። ባይዞ ይሄ አላህ ሁለት ቀኝ እጅ ያለው የሚሉት ከሐዲስ ያመጣሉ። አላህ ይሮጣል የሚል ከሐዲስ ያመጣሉ። ሐዲስ ማይቀበሉት ደግሞ ያከፍራል ይሄ ይላሉ። አላህ ይስቃል ብለው ከሐዲስ ያመጣሉ። ሐዲስ ማይቀበሉት ደግሞ አላህ ይስቃል ማለት ፍጡር ማድረግ ነው። ይሄ ደግሞ ፍጡርን ማምለክ ነው። ስለዚህ አላህ ይሮጣል፣ አላህ ይስቃል እንደዚህ የሚሉት ካፊር ናቸው ይላሉ። እነኛ ደግሞ ይህን የማይቀበሉት ካፊር ናቸው ይላሉ። ቁርአኑ ደግሞ ግልጽና የተብራራ ለነገር ሁሉ አብራሪ ነው ይላል። ስለዚህ አላህ ይሮጣል አይሮጥም፣ አላህ ይስቃል አይስቅም፣ የለም። የለም። ኢብን አባስ የለም መልስ። ካድር ቀጥልሽ። በኋላ ተመልሼ ልግባ ወይ የሆነ እንትን ስራ ያዝኩ። ኦኬ ችግር የለውም። በኋላ አስገባኝ። እሺ እሺ እሺ። አሁን መቀጠል የምፈልጉ ቀጥሉ። መርሐባ ይሰማል? ትሰማለህ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? አዎ ተብራራ ነው፣ ግልጽ ነው። ነገሮችን ሁሉ ያብራራል። ሁሉም ነገር የተብራራ ነው። ነገሮችን ሁሉ ያብራራል። አዎ ሁሉም ነገር የተብራራ ነው። ያላብራራው ነገር አለ? ምንም ነገር የለም። ያላብራራው ምንም ነገር የለም። ኦኬ እስቲ አንድ ጥቅስ ብቻ ብዙ አልፈልግም።
ደጃል ይመጣል፣ ደጃል ከአላህ የሚለየው በአንድ አይን ነው ምናምን የሚለውን እስኪ አንድ ጥቅስ አሳየኝ። ኦኬ አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ብሎ አስቀምጦልናል? ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ። ነቢዩ ዓለይሂ ሰላቱ ወሰላም ይዞላችሁ የመጣውን ተቀበሉ፣ እሱ የከለከለላችሁን ደግሞ ተከልከሉ። ስለዚህ አላህ ሱብሓነሁ ወተዓላ ውክልናውን ለነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ላይ አስቀምጧል። ይህ ማለት በሐዲስ ላይ የመጣው በአጠቃላይ የአላህ ሱብሓነሁ ወተዓላ ትእዛዝ ነው። ተመስገን። ቴንኪው። ስለዚህ ቁርአን ግልጽና የተብራራ አይደለም፣ ሐዲስ ያስፈልገዋል። እናመሰግናለን። እዛው ቁርአን ላይ ነው እኮ የነገርኩህ። ሱረቱል ሐሽር ነው ገልጸ መመልከት ትችላለህ። አላህ ተዓላ አንተ እኮ እያልከን ያለው ቆይ ሙሐመድ ዞት የመጣው ቁርአንን ሳይሆን አዲስ ነው እያልከን እኮ ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ነው የተናገረው። ወማ አታኩም ረሱሉ መልእክተኛው ይዞላችሁን የመጣውን ተቀበሉ ያለው አላህ ቁርአን ላይ ነው። ይህ ማለት ለምሳሌ ይዞላችሁ የመጣው ይዞላችሁ የመጣውን ተቀበሉ። ምንም ምሳሌ አያስፈልገውም እኮ የሰጣችሁን ተቀበሉ፣ የከለከላችሁን ተከልከሉ። ዊች ሚንስ ቁርአን የነገራችሁን ተቀበሉት፣ በቁርአን ውስጥ የተከለከላችሁትን ተከልከሉ፣ የፈቀደላችሁን እንትን በሉ ነው። በቁርአን ውስጥ ብሎ የፈሰረ ማን አለ? አምጣ እስቲ። መልእክተኛው ይዞላችሁ የመጣውን እንጂ ቁርአን ይዞ የመጣውን አይደለም። የፈሰረ ማን አለ? ላሳየ። ወማ አታኩም በቁርአን ውስጥ ያለውን ነው የሚል ሙፈሲር አምጣልኝ። እናመሰግናለን። በደቂቃ ውስጥ እንዴት እንደተቀበረ ሙፈሲር አንጣልኝ አለኝ። ሙፈሲር አያስፈልግም እያልኩት ሙፈሲር አንጣልኝ አለኝ። ቁርአኑን እያሳየሁት ቁርአኑ ምን ስለሚል ለነገር ሁሉ ምን አብራሪ ነው፣ አብሳሪ ነው። ሙፈሲር አያስፈልግም አልኩ እኮ። ምክንያቱም ቁርአኑ ሰንበዲ የሚባል ሙፈሲር ጠየከኛል፣ ልመልስልህ እንዲህ እየጨፈር ደስ እያለኝ። ያው እኔ አርጉመንቴ ምንድን ነው? ሌላ ቦታ አትሂድ ክርስቲያን፣ እዚሁ ላይ እንጨርሳ። ቅድሚያ በብዙ ቦታ ስለምንመታው ሉክ ሙፈሲር ፈለገ እሱ። ቁርአኑ ግን ምንድን ነው የሚለው? አያስፈልግም፣ ሌላ ሙፈሲር አያስፈልግም። እንደዛ ብሎ ሌላ ቁርአንም ያብራራ ቁርአኑ ስላልበቃ ሌላ ማብራሪያ ይለኛል። ቁርአኑ ደግሞ ምን ይላል? ያልተባለ አታውራ። ሌላ አያስፈልገኝም፣ ለሁሉ ነገር አብራሪ ነኝ። ቆይ እፎይ፣ አንተ መቻል አለብን። እሱን ጨርሰህ አታዳምጠውም? ለምንድን ነው አፍ ባፍ ቃሲም እፎይ ይቅርታ አድርግልኝና ማለት ነው እኔ ያነሳውልህ ነቢያችን ሰለላሁ ዐለይሂ ወሰለም ይዘውላችሁ የመጣውን ተከተሉ ብሏል ስልህ አይ በቁርአን ውስጥ የመጣውን ነው ያሉት ስትለኝ የዛኔ እንዲህ ብሎ ያለህ ማን ነው ያልኩህ። እንዲህ ብትል ለራሱ እኔ በሌላ ቁርአን አንቀጽ መታሃለሁ። ምን ይላል አላህ ሱብሓነሁ ወተዓላ? ወአጢዑላህ ወአጢዑ ረሱል ይላል ቁርአን ላይ እዛው ላይ ሱረቱን ኒሳ። አላህና መልእክተኛውን ታዘዙ ማለት ነው። ልንገርህ መጠቅሳቸውን ጥቅሶች ልንገርህ እንዲጠቅሙ ሂድና ሪፈር አድርጋቸው። ሱራ 57 ቁጥር 59 7 4 ሱራ 4 ሱረት ኒሳ ማለት ነው 64ኛውን 65ኛውን መጠቅሳውን ልስጥ። ሱራ 33 36 አዳም እነሱ በሞላ ሚሉት ምንድነው? እሱ እጨምርልሃለሁ 5 ጥቅሶች ናቸው መጠቅሳቸው። አላህና ሙሐመድ የሰጣችሁን ተቀበሉ፣ የከለከላችሁን ተከልከሉ። ሙሐመድ የሰጠህ ምንድነው? እሱ እዞልህ የመጣው ምንድነው? ቁርአን ነው። ሉክ አላህ ለሙሐመድ ምን ሰጠው? ቁርአን። ያንን ቁርአን ለአንተ ይሰጣል። ማስረጃ አለኝ አይደለም? ማስረጃ አለኝ። አዳምጥ። ለምን ፓኒክ የምታደርገው? በሰከንድ ውስጥ እንዴት እንደመታብኮ እያሳየው ነው። ሌላ ጠበሪን ተቀበል፣ ቁርጡቢን ተቀበል የሚል ሽታውም የለም። ስለዚህ ሉክ እንደዚህ ነው የሚለው ለነገር ሁሉ መጽሐፉ ምንድን ነው? ለነገር ሁሉ አብራሪ ነው ከተባለ ሌላ አብራሪ ያስፈልጋል። ጠበሪ የሚባል ሰውዬ ያብራራል አይልም። ፔሬድ እንደዛ ይላል ምትል ከሆነ ሌላ ያብራራ ይላል ታለ ማምጣት የሚጠበቅብህ አንተ ነህ። ይህንን ቁርአን ያነበበልህ እሱ ስለሆነ ማለት ነው። ቀጥል። እኔ ቲቢያን ለኩል ሸይ ለሁሉም ነገር የተብራራ ነው ላለው አይደለም ሙፈሲር አምጣ ያልኩ። ለዛ ነው ያልጠየቅኩህም። የጠየቅኩ ሌላ ነገር ስላበላሸ ነው። ሌላ አንቀጽ ውስጥ ገብተህ ስላበላሸ ምንም አላበላሸው እና እኔ ጠየቅኩ ደግሞ ለነገር ሁሉ አብራሪ መሆኑ ነው። አዳምጠኝ ልጨርስሽ። ጥያቄ ምንድን ነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ሁሉንም ነገር አብራርተነዋል ብሏል።
ያን ካለ በነገራችን ላይ ይሄን ጥያቄ ኢማሙ ሻፊዒ ራሳቸው ሐረም ላይ ቁጭ ብለው ከዕባ ላይ ኢማም ሻፊ ማን ነው? ቆይ ሰንበዲ አትጥቀስ። ኢማም ሻፊ ቁርጡቢ ጠበሪ ያስበል አያስፈልጉም እያልኩ ነው። ቆይ ቁርአን ላይ ነው ቆመህ ማውራት ያለብህ። ኢማም ሻፊ ኢማሙ አንበሊ እንደዚህ ያሉ፣ ማሊኪ እንደዚህ ያሉ እነሱ አያስፈልጉም ነው እያወራሁ ያለሁት። አዳምጠኝ እንጂ ኢማም ሻፊ የሚባል ናናና ከፍ በል። ኢማም ሻፊ የሚባል ቁርአን ላይ ሊያሳየኝ ነው አይደለም። አዳምጥ፣ ጥቀስ፣ ክፈተው ምዕራፉን። ኢማም ሻፊ የሚባል ቁርአን ላይ ያሳየኝ። ሰው ያዳምጥ እንጂ ንጽጽር አቆማለሁ። ለምን ደነግጥ? ደንግጥ እንጂ አሳየኝ፣ አዳምጥና እናውራ። አሳየኝ እኮ አዳምጠኝ። እሺ አሳየኝ። ኢማሙ ሻፊዒ እንዲህ ብሎ ተጠየቁ። ይሄንን ጥያቄ አንተ የጠየቀው ጥያቄ ኢማም ሻፊ ተውና ነብይህ አያስፈልግም እያልኩህ ነው። ቁርአኑ በቂ ነው እያልኩህ ነው። ኢማም ሻፊ አዳምጥ እንጂ ቆይ ግለሰብ አትጥራ። ቁርአን ላይ ካለ አለ ስላል ቁርአን ላይ ክፈተው። ኢማም ሻፊ የሚባል ቁርአን ላይ አንተ እፎ ደግሞ ፍጹም ነህ አንተ። ምሽ ፍጹም ነህ እንዳይላል ያው ለተሳስተህ ካወራ እዛ አለውኝ። ለዛ ነው። አረ ችግር የለም እኔም አልለቅም ዛሬ አብሽር። እና አላህ ሱብሓነሁ ወተዓላ ቁርአን ላይ ትቢያነ ለኩል ሸይ ለሁሉም ነገር አብራርተነዋል ብሏል። አላህ አብራርቶታል እዛው ቁርአን ላይ። መልእክተኛውን ተከተሉ ብሏል። ያልተብራራለ መልእክተኛውን ተከተሉ ብሏል። ተናግሯል። በመልእክተኛው በኩል የመጣ በአጠቃላይ ቁርአን ላይ የተብራራ ነው ማለት ነው። ምክንያቱም መልእክተኛውን የምትከተለው ምንድነው? እሱ እዞሌ የመጣውን እንዲሰጥ ነው ዛሲት። ስለዚህ ሁሉን ነገር ካብራራ ደጃል የሚባለውን እንዳብራራ ማስረጃ አንጣ። ኢማም ሻፊ ምናምናት በለኝ። ትናንትና የመጣ ሰውዬ ትናንትና ስለመጡ ሙፈሲሮች አለም ጥያቄ ችግር የለም። እኔ ስለ ኢማም ሻፊ ላውራ የነበረውን አላስጨረስከኝም እንጂ ስለ ቁርአን ነው ማስረጃ ከቁርአን ልሰጥህ ነበረ። እሳቸው የተናገሩት አይዋ እና ኢማሙ ሻፊ ሐረም ላይ ቁጭ ብለው አንድ ሰውዬ ሻፊ አዳምጠኝ እንጂ ኢማም ሻፊ ትናንትና የመጣ ሰው ነው። ምን አገባኝ ስለሱ። ቁርአን በቂ ነው እያልኩ እኮ ነው እየሞገትኩ ያለው። ችግር የለም ቁርአን ላይ ቁም እንትላለሁ። ሱረቱ ኒሳ ላይ አላህ ወአጢዑላህ ወአጢዑ ረሱል፣ አንተ እንዳልከው ወማ አታኩም ረሱል፣ አላህ ይዞላችሁ ከመልእክተኛ ይዞላችሁ የመጣውን ተቀበሉ ማለት ከቁርአን ነው ካልከኝ አላህ ሱረቱ ኒሳ ላይ ወአጢዑላህ አላህን ታዘዙ ብሎ ከእንደገና ወአጢዑ ረሱል መልእክተኛውንም ታዘዙ ይላል። መልእክተኛውን የሚታዘዙት ከየት ነው? ሐዲስ ነው። መልካም ኦኬ አይልም ምክንያቱም ቆይ አዳምጥ ላውጣልህ። ሐዲስ ነው የሚል ሱረቱ ኒሳ 59 ላይ ቁርአን ቆይ አውቀዋለሁኝ እኮ ሱረቱ ኒሳ 59 መልስ 64ም 65ም ቆይ አዳምጣ። አላህና መልእክተኛውን ታዘዙ ሲባል ሁለቱን አንድነት ነው የሚያመጣቸው። አላህ ነገረኝ እያለ ያንም ፍርድ ያመጣል ማለት ነው። ስለዚህ ሙሐመድን መታዘዝ ማለት አላህን መታዘዝ ማለት ነው። ያንን መልእክት ዞት የሚመጣው እሱ ስለሆነ የግዴታ ሙሐመድን ስትታዘዝ አላህን ታዘዝክ ማለት ነው። ቁርአኑን ዞት ስለሚመጣ ማለት ነው። ሌላ ነገር አይደለም። ለሱ ማስረጃ ማምጣት አትችልም። ከቁርአኑ ለሚለው ማስረጃ ማምጣት አትችልም። ማስረጃ እሰጥሃለሁ። አያ መልእክተኛው ይዞ ቆይ እሰጥሃለሁኝ። መልእክተኛው ዞል የመጣውን ማንኛው ጣልቃት ትግቢ። አንዴ ጣልቃት ትግቢ። አንዴ ክፈትልኝ ክርስቲያን፣ ጣልቃት ትግቢ አንቺ። ሱራ 75 አንዴ ክፈትልኝ ቁጥር 16 ጀምረ ሉክ። ቅድሚያ ሂንቱ በደንብ ይግባችሁ። ቁርአኑን ለሙሐመድ ይሰጠዋል አላህ። የሙሐመድ እንዴት ነው የሚታዘዙት? እሱ ያነብላቸዋል። ማብራራቱ ያላ ይሆናል። አላህ ለሙሐመድ እንዲነበብ ያደርግለታል። ሙሐመድ ደግሞ ምንድን ነው ያነብላቸዋል። ለዛም ያነበው መታዘዝ አለባቸው። አብራሪው ግን ማን ይሆናል? አላህ ነው የሚሆነው፣ ሙሐመድ አይደለም። ኢቭን አይደለም ሙፈሲሮች፣ አብራሪው ሉክ አይደለም ሙፈሲሮች፣ ሙሐመድ እንኳን የማብራራት ስልጣን የለውም። የሚያብራራው ማን ነው ማለት ነው? አላህ ነው። እንደዚህ ይላል፣ በእርሱ ቁርአንን ንባብ ልትቸኩል ምላስን በእርሱ ላይ አታላውስ። ከፍ አድርገው። በልብ ውስጥ መሰብሰቡንና ማንበቡ በእኛ ላይ ነውና ባነበብነውም ጊዜ ንባቡን ተከተል። ምን በል? ንባቡን ተከተል። ከዚያም ማብራራቱ በእኛ ላይ ነው። ማብራራቱ በማን ላይ ነው? በእኛ ላይ ነው የተባለው። በማን ላይ ነው ወንድማችን?
ማብራራቱ በማላይ ነው ወንድማችን እና علينا بيان በእኛ ላይ ነው ማብራራቱ ቀጥል ማን ነው የሚያብራራው የሚያብራራው ማን ነው ማንበቡስ ማን ነው የሚያነበው ثم قرأناه فإذا قرأناه በቀራነውም ጊዜ فاتبع قرآنه ቁርአኑን ተከተል ነብያችን ሰለላሁ ዐለይሂ ወሰለም ኦኬ ስለዚህ ነብይ ያነብላችኋል ከተነበበለት ማብራራቱ ግን የማን ነው ያንማ እኮ ቁርአን ላይ በሌላ አያ ላይ ግልጽ አድርጎልሃል ወበየናሁ ብሏል ቲቢያን ለኩል ሸይ ብሏል ማብራራቱ በዛ እኮ አልተጣላንም ጎበዝ ስለዚህ ነብይ ምንድነው እሱ ያንን አላህ ቁርአንን ስላብራራ እኮ አልተጣላንም እኔ እናንተ አላህ ቁርአን እንዳብራራ አልተጣላንም የተጣላነው እሱ የምትታዘዘው እንዴት ነው እሱ ቆይ አዳምጥሽ እሱ የምትታዘዘው እንዴት ነው ታዲያ ያነብልሃል ያንንም ያነብልህን አሜን ብለህ መቀበል መታዘዝ ነው እሱ የሚለኝ ታዘዝ ማለት ሐዲስ አትከተሉ የሚል የለም አንተ አሁን ልታመጣልኝ ፈልገው ነብዩ ይዞላቸው የመጣውን አትከተሉ የሚል ሐዲስ አትከተሉ የሚል ነው እሰጣለሁ ከቁርአን ማለት ነው እሰጣለሁ ጎበዝ በደንብ ተስማምተናል አሁን የመጀመሪያው አርጉመንታችን አለቀ ማለት ነው ማብራራቱ መሐመድ የሚጠበቅበት ኃላፊነቱ እሱን ተከተሉ የተባለው እንደሚያነብላቸው ነው ማብራራቱ ደግሞ ራሱ መሐመድ እንኳን ማብራራት ስልጣን የለውም ማብራራቱ ከማን ነው ካላህ ስለሆነ ስለዚህ ሰንበዲ እኛ እኮ ሐዲስ ቁርአንን ስለ ማብራራት አይደለም እያወራን ነው አንደኛ ቁርአንን ስለ ቆይ ችግር የለውም ልስተ ችግር የለውም ሱራ 6 114 ክፈትልኝ ሆነ ያጭበረብራል አጭበርባሪ ነው ረፊ ሚታርጊ አንዴ እርሱ ያ መጽሐፉን የተበራራ ሆኖ ወደ እናንተ ያወረደ ሲሆን ካላህ ሌላ ዳኛ እንፈልጋለን በላቸው ካላህ ሌላ ዳኛ ትፈልጋለህ ወንድማችን ዳኛው ካላህ ሌላ ዳኛ ትፈልጋለህ አንፈልግም ምን አገናኘው ይሄ ነው ማለት ከጠየቁ ጥያቄ ጋር ፔሬድ አዲስ አያስፈልግም ስለ ዳኛ እኮ ነው ያወራ ያለው ስለ መጽሐፉ መብራራት አንተ ቁርአን ወደ አረበኛው መልሰው ቆይ ስለ መጽሐፉ መብራራት እያወራን ስለሆነ አዳምጠው ከላይ መጽሐፉ ምንድነው ቆይ አዳምጠው ሌላ ሐዲስ ያስፈልጋል አልከኝ አያስፈልግም አልኩ ማስረጃ አንተ አልከኝ መጽሐፉን ሌላ የሚያብራራው አያስፈልግም ምክንያቱም ካላህ ሌላ ዳኛ አብራሪ ስለሌለ አዳምጠኝ ራስ አረንቋ እስከታለ በመጀመሪያ ምን አልክ አዳምጥ ልመጣለን እና ምን አልክ ثم إن علينا بيان በእኛ ላይ ማብራራቱ ብሏል አልክ አዳምጥ እንጂ ማብራራቱ በእኛ ላይ ነው ብሏል አልክ አላህ Subhanahu Wa Ta'ala ራሱ እኮ ነው ሱረቱ ነህል ላይ አንተ አሁን ነብይ አላህ Subhanahu Wa Ta'ala ለነብያችን ሰለላሁ ዐለይሂ ወሰለም ቁርአን ያብራራል طيب ተስማማን እሱም ብሎታል ثم إن علينا بيان ብሏል ግን ሱረቱ ነህል 44 ላይ ብትገባ ምን ይላል አላህ Subhanahu Wa Ta'ala وأنزلنا إليك الذكر ቁርአንን በአንተ ላይ ያወረድን ምን ይላል لتبين للناس የተነበበውን አንተ የተከፈተ ለሰዎች ልታብራራ ማን ሲለ ኢለይሂም አንብብ የተከፈተውን የተከፈተውን አንብብ ቆይ ልጨርስና ወደሱ መጣለሁ እሱ ላይ ምላሽ ሰጣለሁ የተያዘ ስለሆነ ነው ከዛ ያነሳለው አዳምጠኝ ቆይ ልጨርስና ወደሱ ለቦታ ትግባ ደግሞ የትም አንብብ እየከፈትክ ነው የምታወራው ዝም ብሎ አታወራም ዝም ብለህ ስላወራ ቁጥር እየሰጠው የተከፈተውን አንብብ ለማወራው እንዳለ ቁጥር እየሰጠው አንብብ ቅድሜን እኮ አዳምጠኝ አንብብ ይሄንን ቅድሜ መጣለው አልኩህ እኮ እሱ ጋር ከሱ ጋር የተያዘ ስለሆነ ነው ኋላ የጀመርኩት አዳምጠኝ ለምታወራ ነገር መረጃ ይመጣል ቅድሚያ እዚህ ቦታ እንዲህ ተብሏል ተብለው እየተከፈተ ነው የሚወራው ስለዚህ የጠየከኝ ምንድነው እሱ ሌላ አብራሪ ያስፈልጋል አልከኝ ነው አያስፈልግም አልኩህ ማስረጃ አልከኝ ቁርአን ግልጽና የተብራራ ሆኖ ሌላ ካላህ ሌላ ዳኛ መፈለግ ራሱ እንደሌለብህ ቁርአኑ ዘግቶታል አሁን ሞገት እዚህ ላይ አዳምጠኝ እንጂ አንዱን ይዞ አንዱን ለቆ የለም እኔ ጋር መጀመሪያ አነሳዋለ ከሱ ጋር ጀምሬ እስከዚህ እመጥልሃለሁ ምን ማለት ነው ይሄ አያ እናወራለን ችግር የለም ተረጋጋና አዳምጠኝ ኦኬ መረዳት ኮን የፈለግከው ማለት ነው ችግር የለም እመጥልሃለሁ ረስታው ነው እንዴ ቆይ ዙሪያ ጥምጥም አትሄድ እዛኛው ጋር ጨርሰን ጠይቀኸኝ ነው እዚህ ጋር የመጣ ነው አይደለ ክርስቲያን እንደዛ ያለ እዚህ የመጣ ነው እዛኛው ጋር መትቼብህ ማን ነው የሚያነበው አብራሪው ማን ነው ብዬ ጠይቄ ተስማምተህ ተጨማሪ ማስረጃ ስትጠይቀኝ ለዚህኛው ደግሞ ወደዚያ መጣው አታፈግፍግ ቀጥል እዚህ ላይ ሰዓት አትግደልብን
ሪካርዱን እናሰማለን ከፈለክ እዛ ጋር አውርተንበት ሲመጣብህ አዳምጥ። አልጨረስም። እዚህም ጋር እመጣለሁ አልኩህ እኮ ይሄንን የመሰለ ሌላ አብራራላለሁ። መልስ እሰጥሃለሁ። አንብብ። እሺ አንብቤን ችግር የለም። እሺ አረበኛውን መልስልኝ፣ ግን ወደኋላ እመለሳለሁ። ተፈስሮ አያስፈልግም። አረበኛ አያስፈልግም ይለኛል ቁርአን የወረደው አያስፈልግም። መሐመድ ያውልህ እውነታው ስለገባው እዚህ ጋር ያውልህ እንትን ምን ብለሃል? እፎይ አንዴ አዳምጠኝ። መደማመጥ ምን ብለሃል? ቁርአንን አላህ ሱብሓነሁ ወተዓላ እኛው ራሳችን አብራርተነዋል ብለሃል። ለነብዩ ማብራራት አይችልም ብለሃል። እኔ ከቁርአን አመጣው ለነብዩ ማብራራት እንደሚችሉ ለምን አትቀበል? ቆይ አዳምጥ። እሺ ቁርአኑን አላህ አብራርቶታል ላብራራው? አብራርቶታል። ፕሊስ ጣልቃ ትግቡ በእናታችሁ። አብራርቶታል። ኦኬ ከአላህ ውጪ እሱ ካብራራ ውጪ ሌላ ዳኝነት ትፈልጋለህ? ማብራራት የሚችል ዳኛ ሌላ ነው። ስለ ማብራራት ነው እያወራን ያንን እንመጣለን አልኩ። ከአላህ ውጭ ሌላ ማብራራት የሚችል አለ ወይ? በለ የተከፈተልህ እኮ አለ። እርሱ ቆይ አዳምጥ። ጥያቄ አሪፍ ነው። ያ መጽሐፉን የተብራራ ሆኖ በእናንተ ላይ ያወረደው ሲሆን ከአላህ ሌላ ዳኛን እንፈልጋለን በላቸው። ስለዚህ የተብራራ ሆኖ ወርዶልህ ከዚህ ሌላ የተብራራ የሚያብራራ ዳኛ ትፈልጋለህ? ጥያቄን አበላሸው። ደህና እየመጣ ነበረ። ከአላህ ውጭ ቁርአንን ሊያብራራ የሚችል ሌላ አለ ወይ ብለሃል። ትፈልጋለህ ወይ? ትፈልጋለህ? ዳኛ ከአላህ ውጭ የምንፈልገው የለም። ያን እንመጣለን አልኩህ እኮ። ዳኛ ምንድነው የሚለውን እናያለን። ግን አታምልጥ እንጂ ጨምላቃቱን ሙሐመድ ነው አይሻ ጋር ወጦ ሄደው አምልጦ እንደዚህ አይነት ቃላት እንዳትጠቀም ጀመር። ቶፒክ ላይ ብቻ አውራ። ጎበስካውን ካስጨርሰው አዳምጪ። ሀሳቡ ላይ ብቻ አውራ። አታምርጥ፣ አትሩጥ፣ አትዋሽ። እንደዚህ አይነት ነገሮች ከተጠቀም ነብይ ላይ ለጥፋለሁ። አረ ችግር የለም። እኔ ሲሳደብ ይሻላል። እንደዚህ አይነት የታክቲክ ቃላቶችን ደግመህ እንዳትጠቀም። ስለዚህ ሀሳቡ ላይ ሞግድ። ስለዚህ ሀሳቡ ምንድነው? እሱ እያለው እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ አወርዷል ይላል። ያብራራው ማን ነው? እሱ ወንድማችን አላህ ነው ያብራራው። አላህ ካብራራው ውጪ አላህ ሳያብራራው ቀርቶ ነው ሙሐመድ ያብራራው ወይንስ ተብራርቷል መጽሐፉ? ኦልሬዲ አላህ ሱብሓነሁ ወተዓላ ለነብዩ አብራራው፣ ነብያችን ደግሞ ለህዝቦች አብራሩት። ቴንኪው እኔ ያልኩትን ቀደም አልክ ማለት ነው። ስለዚህ አላህ አብራርቶ ሰጠው። ይህንን መጽሐፍ ደግሞ የሙሐመድ ስራ ምንድነው? ለእናንተ ማንበብ ነው። እንደተብራራ አንተ እኮ ማብራራት አይችልም ነው ያልከው መጀመሪያ። ሪከርድ ይደረጋል። ሌላ ቦታ ሳይሆን የሚያብራራው መጽሐፉ ራሱ የተብራራ ስለሆነ አነበበልህ ማለት ነው። አብራራ ነው የሚለው አነበበልህ አይደለም። የተብራራውን ራሱ እኮ በቃ የተብራራ ስለሆነ ያንኑ አመጣልህ አይደለም። ቁርአኑ ሲወርድ በነብያችን ሰለላሁ ዐለይሂ ወሰለም ላይ መጀመሪያ ሲወርድ ተብራርቶ ነው የወረደው። ነብያችን ሰለላሁ ዐለይሂ ወሰለም ያን ደግሞ ለሰዎች አብራሩት። ማሂር በጣም ቀላል ጥያቄ ነው የምጠይቀህ። ቆይ መሀል ላይ አትግባ። ቆይ አይደለም እዚህ ጋር ያስኩት ማነሳው ሐሳብ በጣም ሌም የሆነ ነገር እያነሳ ስለሆነ እኮ ነው። በጣም ቀላልና ሌም የሆነ ነገር እያነሳ ነው። አላህ ሳያብራራ የረሳው ሙሐመድ ማብራራት ያለበት ነገር አለ ወይስ የለም? ምን አልከኝ? አላህ ሳያብራራ የተወው ሙሐመድ ሊያብራራ የሚችለው ወይም የሚገባው ነገር አለ ወይስ የለም? አላህ ሱብሓነሁ ወተዓላ ሲጀመር ሁሉንም ነገር አብራርቷል። ሌሎች ጉዳዮች ነብያችን ሰለላሁ ዐለይሂ ወሰለም ሰጥቷል። ጨረስን አላለ። እንደዛ ከሆነ ለምሳሌ አንድ ሰው ስራ አስኪያጅ የሆነ ሰው የሆነን አካል ቢቀጥር አዳምጠኝ እንጂ የሆነን ነገር አብራራና ስለተረፈው ጉዳይ የኔን ተወካይ የጠየቅንን መልስልን። እሺ ፕሊዝ አንተ መለስክ እኮ አይደለም። ስለ ደጃል አብራርቶ ስለ ደጃል ካብራራ ሉክ ምንድነው እሱ እያልክ ያለው ወንድማችን? ለራስ ካልገባ ሆሎና እንዴ ሆሎና ያላብራራው የለም ማለት ነው። ሁሉን ነገር አብራርቷል ይለናል። መልሶ ደግሞ ሐዲስ ላይ ነው ነብዩን ያብራራው ይለናል። ከስራ አስኪያጅ ጋር እኩል አታርገው እንጂ ሆነ ነው። እኔ አይደለም ከስራ አስኪያጅ ጋር እኩል ያደረኩት ያንተ ወንድም ነው። ከስራ አስኪያጅ ጋር አላህን እኩል ያደረገው እኔ እኩል አላደረኩም። ምሳሌ ነው የሰጠሁት። እኔ አላህን ከሱ ጋር እኩል አደረኩት። አንተ ነው የሰጠውን ያልሰጠው ከአላህ ጋር እኩል አደረገው ይላል እንዴ? በስትክክል ማውራት እኔ አይደለም የሰጠሁት። አንተ አዳምጠኝ። ቆይ ራስህ እኮ ነው የሰጠው። እኔ አይደለም ችግር የለም አንጣላም። አብሽር። እኔ አውቃለሁ ፖለቲካ እንደምትሰራ፣ ሙስሊም ለሙስሊም ማጋጨት እንደምትፈልግ አውቃለሁ። እኔ አልሸነፍልም። የምን ማጋጨት ነው? ኖ ስለዚህ ግልጽ ነው። ምክንያቱም እሱ ለራሱ ሃይማኖት
አዳምጪ። አንቺ ደግሞ አንቺ ሙስሊም አይደለሽም። ስለዚህ ካፊር ስለሆንሽ እናመሰግናለን። አይሁድ ነች ወይንም እሷ በደምብ አንዴ ሚት አድርጊ ፕሊስ ሚት አድርጊ። መጽሐፉ ግልጽ ነው፣ ተብራርቷል። ሙሐመድ አላህ ላብራራውን የሚጨምረው የለም ማለት ነው። እንደዛ ከሆነ ስለ ደጃል አላህ የተናገረበትን አንድ ጥቅስ ስጠን። በነገራችን ላይ እንዳልከው ዩቲዩብ ላይ የሚለቀቅ ከሆነ መጀመሪያ ያልከው የነበረው ቁርአን ተብራርቷል፣ ነብዩ ማብራራት አይችሉም ነበር ያልከው። አዳምጥ፣ ግን ከቁርአን እኔ ልንገረው፣ እኔ አስረግጬ እነግረዋለሁ። ቆይ ተፈضلሽ ማሂር አሁንም ደጋግመን እንነግርሃለን። ከአላህ ውጭ ማንንም ቁርአንን ማብራራት እንደማይችል አላህ ራሱ ተናግሯል ቁርአን ላይ። የምታመልከው አምላክ እሺ ሊበልስ ቆይ ችግር የለውም ና ይኸውልህ፣ ችግር የለውም በቃ ቅድም እኮ ጨርሰናል በነገራችን ላይ። እሺ አሁን አልካ ከአላህ ውጭ ማብራራት እንደማይችል ማንንም ማብራራት አይችልም የሚለውን ከጨረስን በኋላ ግን ብለህ የምትቀጥል ከሆነ እስቲል የቀረ ነገር አለ፣ ሌላ አካል ሊያብራራው የሚገባ ነገር። ነገር ግን አላህ ያብራራውን ነገር ሙሐመድ ራሱ ደግሞ ያንን ነገር መናገር ይችላል፣ ችግር የለውም እሱ። ለምን ቁርአን ስለሆነ ማለት ነው እሱ ራሱ። እኛ እኮ በዚህ እኮ እንትን አላልንም። ነገር ግን ከቁርአን ውጪ ሄደህ ከቁርአን ከ114ቱ ምዕራፍ ውጪ ሄደህ አይ ከ114ቱ ምዕራፍ ውስጥ ያልተጠቀሰ ሊብራራ የሚገባው አለ የምትል ከሆነ ቁርአኑን ጠልዘህ እዚሁ ትጥለዋለህ ማለት ነው። ምንም የሚጠለዝ ነገር የለም። ክርስቲያን አዳምጠኝም። አንተ አሁን እያልክ ያለው ቁርአኑን በሙሉ ለሙሉ ተብራርቷል ነው። አንዱን ይዘህ አንዱን ለቀህ እኔ አይደለም ያልኩት ቁርአኑ እኮ እያመጣህ ያለው ከቁርአን ማለት ነው። እዛው ቁርአን ላይ ደግሞ አልኩ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ይላል። ይሄንን ቁርአን ወደ አንተ ተብራርቶ የወረደውን ቁርአን ወደ ነቢያችን ሲያወርድ አብራርቶ አወረደው። ይሄንን ቁርአን ያወረደው ለምንድን ነው አለ? ሊቱበይነ ሊናስ ለሰዎች ልታብራራ ነው። ማብራራት ሲባል በተለያየ አይነት መልኩ ልታብራራ። እንዴት ነው ሲባል ሌላ ቁርአን አንቀጽ ላይ መግባት ትችላለህ። አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም እኛ እንድንከተላቸው ሙሉ ውክልና ሰጥቷቸዋል። አጢዑላህ ወአጢዑ ረሱል ብሏል። አላህንም መልእክተኛውንም ተከተሉ ብሏል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይዘው የመጡትን መልእክት እንከተላለን። ልስማማ ግባተ መሬትን ልፈጽምልህ ማለት ነው። ስለዚህ አላህ ያላብራራው አለ እያልከን ነው ወይንስ ምንድን ነው እያልከን ያለው? አንድ ግልጽ አድርገው ኦዲየንስ በደንብ ፖይንቱን ሜክ እንዲያደርግ ኦዲየንስ። አላህ ያላብራራው አለ የምንለው መቼ ነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ነብዩን አትከተሉ ቢል ኖሮ ነበረ። አላህ ግን ነብዩን ተከተሉ እስካለ ድረስ በሳቸው በኩል አብራርቶታል ማለት ነው። ችግር የለውም። አላህ እሺ እኔ ጠየቅኩህን ምንድነው እሱ ግልጽና የተብራራ እንደሆነ ተስማምተናል። ያንን ያብራራው ደግሞ አላህ እንደሆነ ተስማምተናል አይደለ? ኦኬ አላህ ስለዚህ በመጽሐፍ ውስጥ ነው አላህ ግልጽ አድርጎ ያብራራው። ከዚህ መጽሐፍ ውጪ ሌላ ቦታ ነው የተብራራው እያልከን ነው? አላልኩም። እዛው መጽሐፍ ውስጥ ስለ ሁሉም ነገር ስለ ደጃልን በል ስለ ዒሳ መምጣትን በል ስለ ሁሉም ነገር በነቢያችን ዓለይሂ ሰላቱ ወሰላም መንገድ ላይ ወይንም በእነሱ አፍ ላይ አብራርቶታል። አላህ ቁርአን ላይ ነው የጠቀሰው። ይሄንን ጎበዝ። ስለ ደጃል አሁን ከ114 አደርክበት አንዴ ሀጅ አንዴ ፕሊዝ አንዴ። አሁን ስለ ደጃል ከ114 ውስጥ ከጌታ ጋር እንዴት እንደሚለያይ ያሳየኝ እስኪ። ምን ማለት ነው? ሀጅ ሚውታር አልገባኝም ጥያቄው። አለ እኔን አዳም አንድ ማታርግ ሆነ ወጣሽ ገብቶሃል? ስለ ደጃል ከቁርአን እስቲ አሁን ምልክቶቹ ምን አይነት እንደሆነ አሳየን እስቲ። አውቀህ እየተረዳ ነው። መልሱ ገብቶሃል? አሳማኝ እንደሆነ አውቀሃል? መልስ ማምጣት እንደማትችል ስለምታውቅ ፖለቲካ ለመስራት አላህ አላብራራ የምንለው መቼ ነው አልኩ። እንዳንጫጫ አሁን በደንብ ገብቶሃል? ያቀዘቀዝኩህ ማምጣት እንደማትችል ስለማቅ በሌላ ሐዲስ ግን ቀብረሃለሁ እኮ። ነብዩን ተከተሉ ማለት ነብዩ ያመጡልህን ትምህርት ተቀበል ማለት ነው። ስለዚህ በነብዩ አፍ አላህ አብራርቷል። ኦኬ ነብዩ ያመጣልህን ትምህርት ተቀበል ማለት ነው። መልካም። አላህ በመጽሐፍ ውስጥ ያልጻፈው ነገር አለ ማለት ነው? የለም፣ ሁሉንም ነገር አብራርቷል። ምክንያቱም ነብዩን ተከተል ካለ አብራርቶታል ማለት ነው። ቆይ በመጽሐፍ ውስጥ ሁሉም ነገር ተጽፏል አለን። which is በቁርአን ውስጥ
ያ የተጻፈ ሁሉም ደግሞ ተብራርቷል አለን። ቴንኪዩ። አሁን ስለ ደጃል አሳየኝ። እየነገርኩ ነብዩን ተከተል አለ። ነብዩ ደግሞ ስለ ደጃል አብራርተዋል። ያንን ትቀበላለህ። ስለዚህ ስለ ደጃል አላህ በነብዩልህም ነገርኩ። ነብይህን ተከተል የሚልህ ምክንያቱም ቁርአንን ያመጣልህ ነብይ ስለሆነ። በመጽሐፍ ውስጥ በደንብ አስተውሉ። በደንብ ፖይንቱን አግኙት። ሁሉም ነገር በመጽሐፍ ውስጥ ተጽፏል። በደንብ አስተውሉ። ሁሉም ነገር በዚህ በቁርአን ውስጥ ተጽፏል። ሁሉም ነገር ደግሞ ተብራርቷል። ሁሉም ነገር ከተጻፈ፣ ሁሉም ነገር ከተብራራ፣ ጥያቄያችን አሁን ስለ ደጃል መጻፍ አለበት መብራራትም አለበት። ምክንያቱም ሁሉም ነገር ተጽፏል።